ጤና ይስጥልኝ ክቡራትና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁበት ይድረሳችሁ። የኢትዮ ፍቅሩ ዜና የሰዓቱን ሁለት አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። ዜናዎቻችንን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል አድማጭ ተመልካቾቻችን ይመጥናሉ ያላቸው መረጃዎች በቅድሚያ እናስተዋውቃለን። ለዛሬ ትራምፕ አርብ ዕለት በኤርፎርስ ዋን ላይ እያሉ ለጋዜጠኞች የተናገሩት አሃዝ ከ1 ቢሊዮን ዶላር እስከ 5 ቢሊዮን ዶላር እንደሚሆን ነው። ይህን በአውድ ለማስቀመጥ ቢቢሲ ባለፈው ዓመት ከፍቃድ ክፍያ ያገኘውን ዓመታዊ ገቢ 3.8 ቢሊዮን ፓውንድ ነበር። ትራምፕ አርብ ዕለት ትራምፕ ከአፌ የሚወጡትን ቃላት ቀይረዋል ሲሉ ተናግረዋል። ፓናሮማ የንግግሩን ሁለት ክሊፖች ፍጹም የተለየ ትርጉም ለመስጠት ለምን አንድ ላይ ቆርጦ እንደቀጠለው ማወቅ እንደሚፈልጉም ተናግረዋል። ፕሬዚዳንቱ የተከሰተውን ነገር ሆን ተብሎ እንዳልሆነ የተሰጠውን የቢቢሲ ምላሽ አይቀበሉም። በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። እንዲሁም ከመኝታ በፊት ሰውነታችንን ካልታጠብን እነዚህ ሁለት ባክቴሪያዎች ወደ አልጋችን ይዘን እንገባለን። በቆዳችን ላይ 1 ስኩዌር ሴንቲሜትር ወስደን በማጉሊያ መነጽር ብንመለከተው ከ10,000 እስከ 1 ሚሊዮን ባክቴሪያዎች ይገኛል። ላብ የሚያመነጨው የሰውነት ክፍል ቅባት በማግኘት ህይወታቸውን ይገፋሉ። ብዙሃኑ በእነዚህ ነፍሳት ጉዳት ላይደርስባቸው ይችላል። ሆኖም ግን 76% የሚሆነው ብርቱ የአስም ህመም ያለባቸው ሰዎች የፈንጋይ አለርጂክ አለባቸው። አሲር ጊልስ ፋሚጋስቱ የተባለ የፈንገስ አይነት በተለይም የሳምባ ነቀርሳና ከማጤስ ጋር የተያያዘ በሽታ ያላቸው ሰዎች ለሳምባ ህመም ያጋልጣል። ሁሉንም በዝርዝር እናስደምጣለን። ከፍጻሜ ቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ ያለፍ አብረን እንቆይ። ሀያል ሰው ጋር ከባድ የህግ ፍልሚያ መካከል ቡጢ ቀረሽ። ቢቢሲ ለዶናልድ ትራምፕ ያቀረበው ቅሬታ የክስ ዛቻውን የሚያስቆም እንደሆነ የሚያስቡ ማንኛውም ሰው በግልጽ ተታሏል። የቢቢሲ ቦርድ ሊቀመንበር ሳምሪያ ሻህ ዋና ዳይሬክተሩና የኒውስ ዋና ስራ አስፈጻሚ ከስልጣን ከተነሱ በኋላ ባደረጉት ቃለ ምልልስ ላይ ጠቅለል አድርገውታል። ፕሬዚዳንቱ የክስ ዶሴ ይዘው ወደ ፍርድ ቤት መሄድ የሚመርጡ ሲሉ ጠርተዋቸዋል። ትራምፕ በተለያዩ የአሜሪካ የሚዲያ ኩባንያዎች ላይ ያቀረባቸውን የህግ ክሶች ብዛት ለተመለከተ ይህን የሊቀመንበሩ ገለጻ ጠቅለል ያለ መግለጫ ነው። ፕሬዚዳንቱ በጂቢ ኒውስ ቃለ ምልልሳቸው ላይ በመመስረት አስከፊ አርታየት አድርገው በሚመለከቱት በግልጽ ተጎድተዋል እና አሁን ኮርፖሬሽኑን የሚከሱበት የገንዘብ መጠን ከፍ ብለዋል። ይህ በቢቢሲ ታሪክ ውስጥም በጣም ከባዱ ወቅት ነው። ቢቢሲ ስሙን የገነባው ገለልተኛ የዜና ተቋም በመሆን ነው። በዓለም ላይ ተቋማትን ማመን በተሸረሸረበት ዘመን ታማኝ የዜና ምንጭ በመሆን ስሙን ተክለዋል። በምትኩ ኮርፖሬሽኑ ከታማኝነት በተቃራኒው የቆመ ነው ተብሎም ተወንጅሏል እና በዓለም ላይ ካሉት ሀያላን ሰዎች ጋርም ውድ የሆነው የፍርድ ቤት ክስም ተጋልጦበታል። ታዲያ ነገሩ ከዚህ ወዴት ሊያመራ ይችላል? ፕሬዚዳንቱ ለመጀመሪያ ጊዜ ጉዳዩን ወደ ህግ ለመውሰድ ካስፈራሩበት ወቅት ጀምሮ ኮርፖሬሽኑ ካሳ ሊከፈላቸው እንዳልፈለገ ግልጽ ነበር። ምንም አይነት ስህተት ቢፈጠር ፓናሮማ ፕሮግራም ሳቢያ በትራምፕ ላይ ምንም ጉዳት እንዳልደረሰ ያምናል። ትራምፕ ፕሮግራሙ ከተላለፈ በኋላ ብዙም ሳይቆዩ ፕሬዝዳንት ሆነው የተመረጡ መሆኑን እና ቢቢሲ እንደሚለውም ፕሮግራሙ በማንኛውም የአሜሪካ ቻናል ላይ አልተላለፈም። ታዲያ ይህ እንዴት ሊጎዳ ቻለ? ከቢቢሲ ውጪም ያሉ ሆኑ የድርጅቱ ተቀጣሪዎች የሚስማሙበት ከዜጎች የተሰበሰበውን አገልግሎት ክፍያ ገንዘብ ለትራምፕ ክስ በካሳ መልክ መክፈል አማራጭ አይደለም። አንድ የቀድሞ የቢቢሲ ከፍተኛ ኃላፊ እንደገለጹት ቢቢሲ የካሳውን ጥያቄ ውድቅ ማድረጉ ትክክለኛ እርምጃ ነው። ነገር ግን ፕሬዝዳንቱ ክስ ለመመስረት ከወሰኑ ቢቢሲ በኮሎራዶ ውስጥ ምርጥ ጠበቆች ማግኘት እንዳለበትም ተናግረዋል። ጉዳዩን በስምምነት መጨረስ የሚለው አማራጭም የሚያገለግለው በረዥም ጊዜ የሚመጣውን ወጪ ለመቀነስ ነው። አሁን ቢቢሲ ሙሉ ትኩረቱን በቻርተሩ እድሳት ላይ በማድረጉ ውይይቶች ላይ ትኩረት ማድረግ በሚገባው ጊዜ በዚህ ጊዜ ረጅምና ውድ የሆነውን ፍርድ ቤት ክርክር ውስጥ የሚያልፍ ይመስላል። የቢቢሲ ከፍተኛ ሹማምንት በአሁኑ ወቅትም ለድርጅቱ ወሳኝ የሆነ ጉዳይ ላይ ነው። እንደ አውሮፓውያን አቆጣጠር በ2028 ከሚጀምረው አዲሱ ቻርተር በፊት በመንግስትና በቢቢሲ መካከል ዓላማው ስፋቱ የገንዘብ ምንጩ ላይ በሚደረጉ መጻኢ ዕድሉን በሚመለከቱ ንግግሮች ላይ ማተኮር ነበረባቸው። ቢቢሲ ይህንን ሊመሩ የሚገባቸውን ሰው ዋና ዳይሬክተሩን ቲም ዴቪን አጥቷል። አሁን ከፍተኛ የቢቢሲ ኃላፊዎች ከዶናልድ ትራምፕ ጋር በጣም ጎጂ እና የህልውና ጉዳይ በሆነው የህግ ጉዳይ ላይ ይጠመዳሉ። የህግ ክፍያዎችን ብቻ በጣም ውድ ሊሆን ይችላል። ቢቢሲ ስህተቱን ቀደም ብሎ
ብሎ ግልጽ አድርጎ ቢያርመው ኖሮ ይህ ሁሉ ሊወገድ ይችል ነበር። በምትኩ ረጅም መንገድን መርጧል። ነገር ግን ሌላ አማራጭ መንገዶች ሊኖሩ ይችላሉ። ቢቢሲ የዩኬው መንግስት ጣልቃ እንዲገባ ሊጠይቅ ይችላል። ከጠቅላይ ሚኒስትር ኬር ስታርመር የሚላኩ መልእክቶች የትራምፕን ሀሳብ ሊያስቀይሩ ይችላሉን? ስታርመር ጣልቃ ገብተው ያላቸውን ተጽዕኖ አሜሪካ ላይ መጠቀም ይፈልጉ ይሆንን? በዚህ ሳምንት ለቢቢሲ አንድ አዎንታዊ ነገር በባህል ሚኒስትሯ ሊሲ ናንዲ ኮርፖሬሽኑ የተከላከለበት ጠንካራ መንገድ ነው። በርካታ ሰዎች ተቋሙ ላይ ያላቸውን እምነት ገልጸዋል። ቢቢሲን በጨለማ ዘመን በተራራው ጫፍ ላይ የነበረ ብርሃን ብለውታል። አክለውም ሀገራቱ ሴልብሪቱ ትሪትረስ በሚለው ዝግጅት ወይንም ዴይ ቪኢ ዴይ ላይ በሚሰጠው ሽፋን ወደ አንድነት የሚያመጣ ሲል አሞካሽቶታል። ዶናልድ ትራምፕ በሌላ በኩልም ቢቢሲ ከሐሰት ዜና የከፋ ሲሉ ጠርተውታል። ኮርፖሬሽኑና ጋዜጠኞቹ ምግባረ ብልሹ ናቸው ብለዋል። በትራምፕና በቢቢሲ መካከል ያለው ፍጥጫ እና ፍትጊያ አሁን በይፋ ጀምረዋል። በየቀኑ ሰውነት መታጠብ ንጽህናና ጤና ያመጣ ይሆንን? ገላችንን መታጠብ ያለብን ጠዋት ነው ወይስ ማታ የሚለው ጉዳይ አከራካሪ ነው። ብዙዎች ጠዋት እንቅልፍ የተጫጫነውን ሰውነታችን ለማነቃቃት ሰውነታችንን ይታጠባሉ። ቢያንስ ለ10 ደቂቃ መታጠብ አካል እንደሚያነቃቃ የሚያምኑ ጥቂት አይደሉም። ቀናቸውን ሻወር ወስደው መጀመር ከሚፈልጉ ሰዎች በተቃራኒው ያሉት ደግሞ የቀን ድካምን ለማስወገድ ማታ ሰውነታቸውን የሚታጠቡ ናቸው። ቆንጆ እንቅልፍ ለመተኛትና በድካም የዛለ አካልን ዘና ለማድረግ ምሽት ላይ ሰውነታቸውን ይታጠባሉ። ለመሆኑ በጉዳዩ ላይ ሳይንስ ምን ይላል? ለጤናስ የሚጠቅመው ጠዋት መታጠብ ነው ወይስ ማታ? ሰውነትን መታጠብ አቧራ፣ ላብና ሌላም ከቆዳችን ያስወግዳል። ቀኑን ሙሉ ሰውነታችን አቧራን ጨምሮ ለተለያዩ በካይ ነገሮች ይጋለጣል። ጠረን ያለው ከሰውነት የሚመነጭ ላብ ሳይሆን እንደ ስታፍሎኮስ ያሉ ባክቴሪያዎች ሲከማቹ የሚፈጥሩት ሽታ ነው። ይህን እውነታ ከግምት በማስገባት ምሽት ላይ ሰውነትን መታጠብ ጥሩ አማራጭ ቢመስልም ነገሩ ያን ያህል ቀላል አይደለም። በዩኒቨርሲቲ ኦፍ ሌስተር ማይክሮባዮሎጂስት የሆኑት ፕሪምሮዝ ፍሪስቶን ማታ ሰውነታችን ታጥበን ስንተኛ አካላችን እንዲታደስ ቢሰማንም ሌሊት ላይ ያልበናል ይላሉ። ቀዝቃዛ አየር ቢኖርም እንኳን ከሰውነት ላብ መመንጨቱ አይቀርም። ከሰውነት የሚወጣው ወደ 50,000 የሚጠጋ የቆዳ ህዋስ ጋር ላብ ሲደባለቅ ለባክቴሪያ ምቹ ሁኔታን ይፈጥራል። በቆዳ ላይ ያለውን ሊመገበው የሚችለው ይህንን ነው። ስለዚህ ማታ ሻወር ወስደን ብንተኛም ስንነሳ አልቦን ነው የምንነቃው ይላሉ ባለሙያው። ምሽት ላይ መታጠብ ጠቀሜታው የሚጎላው አንሶላችንን አዘውትረን የምናጥበው ከሆነ ነው። ባክቴሪያ አንሶላ፣ አልጋ ልብስና የትራስ ልብስ ላይ ለሳምንታት መኖር ይችላል። የትራስ ልብስ ላይም ፈንጋይን የመሰሉ ነፍሳት ዘለግ ላለ ጊዜ መቆየት ይችላሉ። በዩኒቨርሲቲ ኦፍ ሁል የሚያስተምሩት ሆሊ ዊልክሰን እንደሚሉት አዘውትሮ ምሽት ላይ ሰውነትን ከመታጠብ ይልቅ አንሶላን ንጹህ ማድረግ የተሻለ ጠቀሜታ አለው። ማታ ሰውነታችንን ታጥበን አንሶላችንን 1 ወር የምንተኛበት ከሆነ ባክቴሪያ መሰብሰቡ አይቀርም ይላሉ። የፓላን አለርጂክ ያለባቸው ሰዎች አንሶላቸውን የማያጥቡ ከሆነ ህመማቸው ይባባሳል። ቆሻሻ ልብስ ለብሶ መተኛት የቆዳ ኢንፌክሽን ያስከትላል። ማታ ሰውነታቸውን የሚታጠቡ ሰዎች የተሻለ እንቅልፍ እንደሚያገኙ ይናገራሉ። 13 ጥናቶች ላይ የተደረገው የዳሰሳ እንደሚያሳየው ለ10 ደቂቃ ሻወር መውሰድ በቶሎ ለመተኛት ይረዳል። ሰውነትን አሞቆ ከዚያም ማቀዝቀዝ የእንቅልፍ ሰዓትን መድረሱን ለሰውነት ምልክቶች ማስተላለፊያ መንገድ ነው። በዩኒቨርሲቲ ኦፍ ሌስተር ማይክሮሎጂስት የሆኑት ፕሪምሮዝ ፍሪስቶን ጠዋት መታጠብ የተሻለ ነው ብለው ያምናሉ። ጠዋት ሻወር በመውሰድ ሌሊት ላይ ከሰውነት የሚወጣው ላብና ጥቃቅን ባክቴሪያዎች ያስወግዳል። ቀኑን በጥሩ መንፈስ ለመጀመር ጠዋት ሰውነትን መታጠብ ይረዳል። በዩኒቨርሲቲ ኦፍ ሁል የሚያስተምሩት ሆል ዊልክሰን በበኩላቸው በቀን 1 ጊዜ ብቻ ሰውነታችንን የምንታጠብ ከሆነ ጠዋትም ብንታጠብ ማታም ብንታጠብ ለውጥ አይኖረውም ይላሉ። ጠዋት ወይንም ማታ ሻወር መውሰድ ከጤና ጋር በተያያዘ የጎላ ልዩነት የለውም። ቀኑን ተነቃቅተን መጀመር ይሻላል ወይስ ምሽት ላይ ድካምን በሻወር አራግፎ መተኛት የሚለውን መምረጥ ይቻላል? በየቀኑ ሰውነትን መታጠብ ንጽህናና ጤናን ለመጠበቅ ሁነኛ መንገድ ነው። የምንሰራውን ስራ ይወስነዋል። ለምሳሌ አርሶ አደር ምሽት ላይ መታጠብ ሊመርጥ ይችላል። ዋናው ነገር የሰውነት ጤናን መጠበቅ ነው ሲሉ ባለሙያዎቹ ያስረዳሉ። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።